ወይኔ ሸምሱዬ ወይዬ እንዴት እንደማደንቅህ እኮ አይደለም ደሞ ሳላፈቅርህ አልቀረሁም። ኧረ እባክሽ እሺ በቃ አንድ ዘፈን ልዝፈንልሻ። ወይኔ በጣም ደስ ይለኛል። እንዲያመራ ክንፍ አውጥተሽ ብረሪ እንደ መጣሽ አትቅሪው። ሂጂ ወደዛ። ያማን እንደ ምን ልጆች አሉኝ ገና ልጆች ላሳድግ አንቺ ላሳድግ። ምንድነው ደህና ሰው የለም እንዴ? እኔ በጥቁር ሰው አልታጠብም። ኧረ ታጠባባች ቃላ ያለ ሰው የለም። ኧረ ጋሼ ምንድነው የሚሉት? እና አልታጠብም። ኧረ ተቆማ እኮ ነው ልጅቷ አይታጠብም። ምንድነው እሱ? እኔ በጥቁር ሰው አልታጠብም። ኧረ ጋሼ ይታጠቡ። ኧረ ጥቁር አለ ጠይም እኮ ነች ጋሼ። ኧረ እኔ ጥቁር ሰው አይመቸኝም። ጥቁር ሰው አይመቸኝም። ምን ሆነሽ አንቺ? እሚት ጋሼ ምነው ዛሬ እንትን አሉ? ኧረ እኔ አይመቸኝም እንዴ። እሺ እኔ ላስታጥብ? ተው አልፈልግም። ኧረ ችግር የለም ይታጠቡ። ተው እኔ አልፈልግም። ታዲያ ማያስታጥቦታል? እኔንም ጥቁር ነው ሊሉኝ ነው። እኔ ገዳኔ ያስታጥባቸው። እኔ ላስታጥባችሁ ጋሼ? ባንተም አልታጠብም። አይ በቃ ችግር የለም። እኔ ሌላ ሰው እንዴ ጋሼ ምን ነው የሚያስቸግር? ጥቁር የወሳት አስታጥብ የወሳት አንቺ አስታጥብ። እሷ ጋሼ እሷ እኮ ልጅ እያለ እሷ ታስታጥባለች። ኧረ ችግር የለም እኔ አስታጥባታለሁ። ተው በቃ ጎንበስ በያ አንተን አይበልም። ጎንበስ በይ እንዴ። ይኸው ፋዘር በመድኃኒት ተኝታ እንድታስታጥቦት ነው እንዴ ጋሼ? ጎንበስ በይ እንዴ። ምንድነው ሳሙና አለ ጋሼ? ሳሙና አሜት ነው ሳሙና ምግብ ለመብላት እኮ ነው። ዝም ብሎ በውሃ ይታጠባ ያለ ሳሙና ጋሼ ኖርማል ነው እኮ ምንድነው? ኧረ ጋሼ በቃ አቆማት እኮ ይታጠቡ። ከታጠቡ አይበቃዎትም እንዴ? አስተደረጋቸው ሊሆን ይችላል። አንተ ተው ያምቹና አርጊ እሷን አልፈልግም። እሚት ልጁን እያለቀሰ ነው። እሺ በውሃ እንትን ያለ ሳሙና አይታጠቡም ማለት ነው ጋሼ? አይሆንም። በጣም ጎበዝ ነው። ንጽህናውን ይጠብቃል። ነውር ነው። ይጠነቀቃል። ንጽህናውን ሁልጊዜ በቃ በሳሙና ምግብ ስትበላ በሳሙና እንደዛ ነው። አይ ምንድን ነው በእጅ ልትሰጪኝ? ጠረጴዛ የለም ራሴ ላይ ልታረጋ? ኧረ ጋሼ ምንድን ነው ራስ ላይ ምግብ እንዴት ይደረጋል? ኧረ ምን አይነት ኧረ ይጅልኝ አለ ጋሼ። ወንበር ግን እቃ እኮ የሆነ ነገር ተደርጎበት ነው። በእጆት ይዘው ቢበሉስ? ምን ህፃን ነኝ እኔ? ትልቅ ደጀኔ ምንድነው ደጀኔ? ሰውዬው ሸተተ ገማብን እጃችን ላይ የሬሳ ሳጥኑን አፍጥነው እንዴ። ምን እናንተ ቆመተኛለህ? እንዴት ነው ምኑ? ምስር ወጡ እንዴት ነው? ምኑ ይላል እንዴ? ቆንጆ ነው። የቤተሰቡን ደረጃ ይመጥናል። ቆንጆ ታውቃለህ። ይኸውልህ አልጮውንም ቅመስ። አንድ ነገር ቢበላሽ ካንተ ራስ አልወርድም። ናንተ ምን ነው የምትፈዘው? ወንበሮቹን ደርድር እንጂ ምን ነው የምትፈዘው? አረጋሽ ገና ሰውየው ነብሳችሁ አልወጣም እኮ ይወጣል። እኔ የማውቀው አንተ ነህ። እናንተ ብሉ የልጅ ልጆቻችሁ ይከፍላሉ ይላል ሰውየው። ርቦ ገብቶ በልቶ ምናምን ደግሞ ግድንግዶ ሄድ እኮ የልጅ ልጄ ለሚከፍለው እኔ ምን አሳሰበኝ ምናምን ብሎ ዘጭ ብሎ በላ። መጨረሻ ላይ ሊወጣ ሲል ሂሳብ አላስተነጋጁ እንዴ ውጭ የለጠፋችሁት ምንድነው የሚለው? እናንተ ብሎ የልጅ ልጆቻችሁ ይከፍላሉ አይደል እንዴ ምናምን የሚለው ይሏል። አዎ ልክ ነው ጌታዬ፣ አይናደዱ። የእርሶ ምግብ የልጅ ልጆ ይከፍላሉ። አሁን እርሶ የአያቶን ይክፈሉ አይለው።
ብራዘር አልፈልግም። ለሱ ነው። ስንት ነው? ኧረ ብራንድ ነው። ስንት ነው? 270 ሺህ 270 ሺህ ፋጠሬ ጆሮ ነው ይባል። ፋጠሬ ጆሮ ነው ባለ ጆሮ ነው። ከ65 አደረግልሃለሁ። አፍራፍሽ ከስንት? ከ65 መጨረሻ በ165 የምሬም ብለህ እንስማማ። ኧረ በእናትህ ስማ ለማን ልብሱ ከኔ ማለት ከኔ የመጣው ትራደ እንዴ? ይሄ ምን መሰለህ? ይሄ ዝም ብሎ ጨርቅ መሰለህ እንዴ? እና ምንድነው? ይሄ የዚዮን ቆዳ ነው። አሜሪካ ታረደ፣ ቻይና ተገፈፈ፣ ቱርክ ጠጋ ብላ ወሰደችው። ቀጥታ በባህር አመጣችው ኢትዮጵያ። በክርክር በድርድር የመጣ ልብስ ነው። እንስሳ እንገዛ እንግዛ በቃ አረ ለማቱ ከት አንተ በሬ ምን ጠፋለኝ ብሬ በጠፋስ ለማቱ አለ አሁን ማንጋት ጠፋልኩ ታታ ይጥባ ምን እንዴት የምትከራከር ልከራከር አልጋዝም ያ ጭራ የሚያከረባታ እንገዛ በቃ አንተ ግዛ ብርክ በልኝ ባባደኔ እኔ ወላሂ ድሮም ጥቁር ሰው አይሆነኝም። ጥቁር ሰው አይሆነኝም ወይ አብርብላ ምን እዚህ ላይ አብን ተከብተ ወደኛ ተናገረ እንተ ደም ብትሸጥ እኮ አልፈሽጥ ዝም ብለህ ብትሸጥ ዝም እኔ በከለር ያየው የሚሸጥ አንተ ነህ የምታስከብር አንተ የዋለ አንተ ነህ የምታስከብር ተበለክ ግዛው እናቴ አስከበትክ ቢ አጠገባይ እንዳደርስ ወርዳት አልከብለ ማለት ነው። ኢትዮጵያውያንና ኮመንት ግን ምን እንደሚሻላችሁ እስኪ ኤም ቪዲዮ ይዩትና ኮመንት አብረን እናነባለን። አልቆመም ሸንጎ እኔስ አልተከኝ አይዳይ ለማልተውሽ ምን አጥፍተ ነው የተፈታኸው? ብዙ አትራመድ ግብር አለው ከቻልክ ብረር። የኮሪደሩ መንገድ ሁሉ አይረገጥም ደግሞ እንዳይከቱሽ ብዬ ነው። መንገዱ ሁሉ መብራት ብቻ ነው ጨቡ ጭራሽ እንዳታስበው ልንገር ብዬ። ወይኔ ሞትኩኝ። ወይ ባከናረ ባከና አባያትጩ ወይ ቀኝ ግራ ታመሙ። ጎረቤት እየበጠበት አረ ስለ መድኃኒዓለም ድፍን ብሎላል ጆሮዬ ድፍን። ቆይ አንተ በሽታችንም እንዴ አባዬ እንዴ ሰው ስንት ቂጡን በጦር ይወጋ የለ። አረ ቂጥህ ይውለቅ ምን እልሃለሁ። የኔን ይስጥህ ምንም አይደለም እኮ ታመህ ምላስህ ማርፈው ነገር እኮ ነው ይግራ የሚገባኝ። ምንድነው ደካማ ጎኔን አይተው ላኩብኝ አይደለ? ውስጥ አዋቂ ነው ላክብኝ። እስቲ ሂድ ልጅ እባክህ ማ አረ ያልወጣም እንዴ አንተን አሟል እኮ አባዬ ለማንቺ ነው ሞተው ፈርቶ እኮ ፈራ ለአንተ ባሰብኩኝ። አረ ይወጣል ሂድ ቶሎ ጎሽ ዝም ብለህ ነው አባዬ የምታካብደው። ግባ እገባለሁ በቃ ፋፋ እንደ ቤቴው። ምንድነው ልጄ ምንድነው የታባሽ ብስ ድመታ ምንድነው? ድመት ነው እርግጠኛ ነህ? ያ የታች ሰፈሩ ነው ጅራታሙ ጅራቱ ፍራው እሱ ድመት ነው አባዬ። እኔ ደርሼ እመጣለሁ አባዬ። አንተ አሟል ማን? እኔ ኮረኔል አንተ ነህ። ስንት ጠላት እኮ ነው ሳንገበግብ የኖርኩት እና እሱ ድሮ ነው አባዬ። ውጭ በላ አንተ ብያለሁ። ይመመኝ ችግር የለም ታው ምንድነው አባዬ? ሙቆኝ ነዋ ታዲያ እንዴ ሀገራችን ዱባይ ሆናለች። አንተ አሁን አሞኛል ብርድ መታኝ ብለህ ተኝተሃል ነበር ቅድም ነዋ። አሁንማ ተሻለኝ እግዚአብሔር የተመሰገነ። እንኳን ባንተ አለፈልን ተመስገን። እንኳን ባንተ አለፈልን። ምኑ በኢትዮጵያ ዘረኝነት የሌለበትን አንድ ቦታ ነግራችኋለሁ። ፑል ቤት ብትገባም ዘረኝነት አለ፣ ጭፈራ ቤት ጋር ዘረኝነት አለ። ለየብቻ ነው እንትን የሚሉት የትም ቦታ መዘኑ ኢትዮጵያ ውስጥ አንድ ቦታ ብቻ ነው ዘረኝነት የሌለበት ንጹህ ቦታ ማለት ነው። ትምህርት ቤት ዩኒቨርሲቲም ገባ ዘረኝነት አለ፣ ፓርላማም ገባ ዘረኝነት አለ። ዘረኝነት የሌለበት ቦታ ጫት ቤት ነው በኢትዮጵያ ትክክለኛ ማለት ነው። ዘረኝነት የሌለበት ኦሮሞ፣ አማራና ትግሬና ወላይታ፣ ሲዳማ አንድ ለውዝ እየተካፈሉ ቁጭ ብሎ አንድ መፈረሻ ለሚቀሙበትና ማለት ነው ተሳስበው የሚኖርበት ቦታ ማለት ጫት ቤት ነው። የትም ቦታ ሂድ ማለት ሁሉም ቦታ ዘረኝነት አለ። ጠርሙስ ነው የሚወረወርብን ሌላ ቦታ እናውቃለን፣ ግን ማለት ነው የሆነች አንድ ለውዝ ተካፍለን የምንቀምባት ቦታ ማለት ምንም ከዘረኝነት ነፃ ማለት ማለት ጫት ቤት ብቻ ነው ኢትዮጵያ ውስጥ። ይሄን የሚከራከር ካለ መጥቶ መከራከር ይችላል። ሰላም ነው አባንቴ ነህ? ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ምንድነው? ቀደም እዛ ጋር ሾፍኩና ጃዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው። እስቲ ጻጥባል አንተ እኮ በጣም ተመቸኝ። አለባበስ ነው ጸዴ ነው።
እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረን ምሳ እንኳን አልበላንም። ድንጋይ በላል ግማታ አንተ ልጋብዝ መሰለህ እንዴ? አላሰራህልን እኮ ለምን እናንተ ጋር ስልክ ስጠኝና ለምን አናወራም? ዋው ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። ምቹ በቦክስ ትፋና ተለበቤት አትብሽት ጉርሽት ወረደ። በቃ ወረደ። ተቀበል። አናደደሻ? አንተ የባላገር ንግግር እኮ የበሬ ስጋ ብሎ እኮ ወደ አይወጣ። አረ እንደት ሆነ ሼላ ማለፍ ነው ማለት ብራዘር ስልክ ጥለሻል። የምን ስልክ? ሳምሰንግ ገንቻ አይደል? ኧረ እኔ አይፎን ነው። አይፎን ነው። እስኪ ኖ ከበግ ማለት ነው። ትምህርት የምሰጥህ አይፎን ነው አይበልም። ይመችሽ። አይፎን ነው። ሱሪን ከፍ አድርገው ስትደውል ሊመጣው። እሺ ማናት ደግሞ? ምን አገባሽ? ማናት ትላለች? ኧረ ሙጂ አንቺን የመሰለ ፍንዱ ደግሞ ወደዚህ ሂጂ። በቃ እኔ ጋር ስኖር ፎ ብለሽ ትኖሪያለሽ። ስልክሽን ብቻ ቶሎ ኧረ መጣ እንደው ተነሽ እንሂድ። የዚህ ቦርሳሽ ተነሽ። ኖ ኧረ ወይኔ ስልኬ። ልጅ ይሮጣል እንጂ አባቱን አይቀርም። ኧረ ያ ህፃን ልጅ እያፈጠጠ ነው። እንብላው እንዴ? ይበላ። ኖ ብሉ ቸንቸኝ እንደው ምን አለ። ኧረ እናቱ ምን በልብ ነው ነበር ከትምህርት ቤት ነገርም ያከብዳል። ከበረ ሁለተኛ እዚህ እንዳለ እኔ እኮ ገንዘብ መከፍልልህ እውቀት እንድታገኝ እና ይሄን ነገር ነው ባሉ የሚለን እኮ ይሄ ነው እንዴ? ወላጅ ይዘና ብየው ነበር። ለምን ተሰቃየው? ኧረ ይሄ ልጅ ምን ሆነ ነው? አንተ ስነ ስርዓት አትይዝም እንዴ? ምን እዝን 15 ብሎ ነበር። 15 አይደለም ተው፣ አንተ አትነግረኝም ስለሱ። እዝን 15 ብሎ ነበር። ቅድም ደግሞ ገና ሲወጣ አርበል ብለው ደግሞ ብለሃም ብለው እንዴ አለ። ኧረ አይባልም እኮ ልጅን አርበል ልጅ ይሃር ነው እንዴ? ይሃር ነው ወደ አር የሚለው ነው። ኖ እንደማይማርም ልጅ መቼም አይላትም። አይላትም። አዎ አን እኮ ብለሃል። ያባቱን እስካንተ ምን ትምርልህ? ማይ ራት ደርሷል። ደረሰ? አዎ። ምንድን ነው የሰራኸው? ፍርፍር። ምን ነው? ትላንት ማታ ምንድን ነው የሰራኸው? ፍርፍር። ምሳ ላይስ? ያው ፍርፍር። ቁርስስ? ፍርፍር። ሰውዬ በፍርፍር ልገለኝ ነው? ምን ላድርግ? እሺ ቤት ውስጥ እኮ ያለ እንጀራ ምንም የለም። እሱን ለራስህ አብቀው። ለኔ ሂድና ሌላ ነገር ስራልኝ። ምን ልስራ? ጥብስ። እንዴ ስጋ ከየት ይመጣል? አላውቅም፣ ግን እኮ ሂድና ስራ። ይሄው ደርሷል። እንዴ ስጋ ከየት አመጣ? ድመቷን። በቀሉ። አቤት። ከትምህርት ቤት መዝናኛ ቦታ ስለሚወስዱን አስፈቅጂልኝ እንድሄድ። ለካ ዛሬ ነው። አዎ ዛሬ ነው። አንቺ ካስፈቀድሽልኝ እሺ ትላለች። ችግር የለውም። እኔ የምልሽ ወይ ዛሬ ከትምህርት ቤት መዝናኛ ስለሚወስዷቸው የኔ ራሴ ልጅ ልካለው፣ አንቺም እሱን ላኪው። እሱ? አዎ ምን ችግር አለው? የኔም ልጅ እኮ ይሄዳል፣ እልከዋለሁ። እሺ ይሁን። በቃ ናውል አቤልም ስለሚሄድ እልከዋለሁ፣ አንተም ትሄዳለህ። እሺ በቃ ሰላም ወይ። አንተ። አቤት። እኔ እናትህ እዚህ እያለሁ ነው በቀሉን አስፈቅጂልኝ የምትላት? እኔም ብጠይቀኝ አልፈቅድልህም? አይ ዝም በል። እንደውም አትሄድም እና አልሄድም? አዎ አትሄድም። ተነስ ወደ ስራ። አጥራው ናውል። አቤል መጣ? አዎ። ለምን ዛሬ መዝናኛ ቀረ? አይ ስራ ነበረኝ አልተመቸኝም፣ ለዛ ነው። ተዝናናችሁ? አዎ ተዝናናን፣ ደስ ይል ነበር። ከመዝናኛ ቦታ ነው ላንተ ያመጣሁት። እንካ። ላንተስ? እኔ እዛ በልቻለሁ፣ ይሄ ላንተ ነው። እሺ አመሰግናለሁ። ምሳ በላ? አልበላውም። ከመሶብ ውስጥ አንድ እንጀራ ይዘና ቶሎ በል። እሺ ይሄው አንድ እንጀራ ነው የወሰድከው? አዎ አንድ ነው። እንካ ችኛዋን ጨምርባት።
ከአንድ እንጀራ በላይ በዓል አይደል እንዴ? ብላ እኮ በዓል ቢሆንም ይበዛል። አምጣው። አምጣው፣ ወጥ ላድርግልህ። አምጣው። እንዴ 5 ጭልፋ እኮ ነው ያደረግሽው። አታፍጥ፣ አርፈህ ብላ። እሺ። በስመ አብ ጠገብኩኝ። ልትወው ብቻ እንዳይሆን። አታደርገውም ማለት ማን አስጨምረኝ አለ? ምን ሆንክ? እኔ መች ጠየቅኩሽ? ራስሽ አይደለሽ እንዴ በግድ የጨመርሽው? እኔ ነኝ ያልኩ እንዴ? ማት አዩባ ምን ሆነ ነው የምታለቅሰው? ፍቅረኛ ይጥላኝ ሄደች እኮ። ሲጀመር አንተ ነህ ጥፋተኛ። እንዴት ማርገዝ እንዴት ትነግራታለህ? እሱማ ምንም ያየሁት ነጭ እንዴ። ከዛ እንላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ እንዴ። ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም ማኔ። እችን ታክል ምንም ያልመሰለኝ እንዴ። የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው ጎረምሳው። አቤት አባይ። ምን እያደረክ ነው? እንትን ጓደኛዬን እያወራኋት። ማን ነው እያወራሁት? አረ ሴት ናት። አረ ወንድ ናት። ተው እንጂ አንተ። አይዞህ አትፍራ። ምን እኔም እኮ እናትህን በቴሌግራም ነው ጠብ ያደረኳት። በቴሌግራም? አዎ ምን ነው? አረ አባዬ ዋሸ። እማዬ ግን ያለችኝ በእንስራ ከወንዙ ቀድቼ ስመለስ እንስራዬን ሰብሮብኝ የተዋወቅ ነው ያለችኝ። አረ ይቺ አዋራጅ መቼ ነው ደግሞ እንደዚህ ያለች? ባለፈው ነው የነገረች። ምን እና በቴሌግራም እኮ ነው የሰበርኩት እንስራው። እና ምን ልትል ነው? አይ ምንም ደስ ይላል እንኳን ሰበርክ፣ ዋናው መስበርን። እና አንተስ እንዴት ነው? ልጅቷን በደንብ እየጀነጀንካት ነው? አባዬ እንግዲህ ያው የአቅሜን እየሞከርኩ። ጎበዝ የኔ ልጅ። እንግዲህ ትምህርቱን ተወውና ዝም ብለህ ጀንጅናት። እሺ አባዬ እሺ። አይ ማለቴ እንትን ኧረ ወዲያ እንደው ለመሆኑ ምንድን ነው እያልካት ያለኸው? ያው ዛሬ ልደቷ ነውና ሃፒ በርዝዴይ ምናምን እያልኳት እኮ። ችጋራም ስጦታ እንኳን ገዝተህ አትሰጣትም? ኧረ አባዬ ስጦታ እኮ ውድ ነው። ምን አሁን በርካሽ ብር አይገኝ። አየዘመኑ ልጆች ገና እኮ ወደኋላ ናቸው። ሰለጠን ትላላችሁ እንጂ እንደው ደረቅ ሜሴጅ ከምትልክላት ቢያንስ በዲጂታል ጊፍት የተሰራ አንድ ሊንክ መላክ ይከብድሃል። ማለት አልገባኝም። ምንድነው ዲጂታል ጊፍት? ድሮስ መች ገባሃል? ዲጂታል ጊፍት ማለት በተለያዩ 3D ዲዛይኖች የተዘጋጁ ምስሎች ላይ የጋራ ፎቶዎቻቸውንና ማስተላለፍ የምትፈልገውን መልእክት አስገብተህ ሊንኩን ትልክላታለህ። እሷም 3D ምስሎቹን እያሽከረከረች ፎቶዎቻቸውን እያየች መልእክትህንም ታነብልሃለች። የመረጥከውንም ባክግራውንድ ሚውዚክ ማስገባት ትችላለህ። ገባህ? አረ ይሄማ ደስ ይላል። ታዲያ ማን ነው የሚሰራልኝ? ዲጂታል ጊፍት ኢትዮጵያ ይባላሉ። ስልካቸውን እሰጥሃለሁ። ቴሌግራም ላይ ሃይ በላቸው። ቴሌግራም ላይ ሃይ በላቸው። አዎ ምን ነው? ኧረ አባዬ እኔ ወንድ ልጅ በቴሌግራም አላወራም። እንዴት ናችሁልኝ? ዛሬም ተመልሻለሁ ከአጀንዳዬ ጋር። በዝርዝር ይቅርታ የምጠይቃችሁ ሰዎች አሉ። እነዚህ ይቅርታ የምጠይቃችሁ ሰዎች ምንድን ናቸው? ከማግባቴና ከመውለዴ በፊት የፈጸምኩት በደል አለና እሱ ነው ይቅርታ የምጠይቃቸው። 5 ናቸው። በዋነኝነት 4 ናቸው። አንደኛው ቲፕ ነው። መጀመሪያ ለልጆቻችሁ ለምንድን ነው ስልክ የምትሰጡት? ለምንድን ነው ስክሪን ታይም ያላቸው እያልኩ የተመጻደቅኩባችሁ ሰዎች ባካችሁ ይቅር በሉኝ። ሁለተኛ ለልጅ ለምንድን ነው ጣፋጭ የምትሰጡት? ጤናማ ምግብ ብቻ ነው መመገብ ያለባቸው። ለምንድን ነው ጥብሳ ጥብስ የምትገዙላቸው? ይቅር በሉኝ። ሌላ ምንም አይደለም። ሶስተኛ የኔ ልጆች ግን አይኔን አይተው እንዲረዱ ነው የምፈልገው። ገና እንዲህ ስላቸው በቃ ያልኳቸው እንዲያደርጉ ነው የምፈልገው ምናምን ብያለሁ። እንዲህም አድርጎኝ ነበር። ይቅርታ ለማለት ነው። አራተኛ የምን ምግብ ማስመረጥ ነው? ልጅ የሰጣችሁትን ነው መብላት ያለበት። የምን ምግብ ማስመረጥ? ይሄን አልበላም ካሉ ይተውታ ምናምን ያልኩማ ብያለሁ። እንዲህ ብያለሁ። አምስተኛ ወይ እናንተ ምን አይነት ደግ ብትሆኑ ይቅር እንደምትሉን አላውቅም። አምስተኞቹ ደግሞ በጸባይ ስለማትይዟቸው ነው እንጂ ሰራተኞች ቶሎ አይወጡም ነበር። እንዲህ ብያለሁ። እናንተ አላስገድዳችሁም፣ ይቅር እንድትሉኝ አላስገድዳችሁም፣ ግን ይቅር በሉኝ። የኔ ፍቅር እስኪ ሳመኝ። አዎ እንትን ቤት አይሻለንም? ሰፋ ያለው ቤት እዛ ቤት አይደለም የፈለኩት፣ አሁን ነው የፈለኩት። መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማን ነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና ቤት ሰፋ ያለ ቤት ገብተን ወይናችንን እየጠጣን በፍቅር እሱ እንዳለ ማለት ነው። አሁን ነው የፈለኩት። አሁን ሳመኝ። እየቀበጡ ነው። ማን ነው
ጥብጣት እኮ ያምር ቦታ ያምርብሻል እኮ ግን እቤት ይሻለናል። የእውነት እቤት ግጥም አድርጌ ቤት ስሞታለው። አቀበትኩ። ይሄ ሚኒ ነው ቦክሰሩ ሚኒ ነው። ካልሲዮን ታመጣለህ ሁሉ ነው። እሺ በቃ ልሳሞታ ማለት ነው። ልሳምሽ ሳመኝ። ይቅር በልክነብኝ። እርሶ ቅሌታም ሽማግሌው የሰራሁበት ነው። ወንድሜ ደቡብ አፍሪካ ሜጃ ቤቱ ኧረ ትንሽ ርቃል እንዴ? ችግር የለም። በቃ ትንሽ ትሄድና ማለት ነው 3 ተራራዎች አሉ። እሱን ካለፍኩ በኋላ 3 ቅያሶች አለ። ከሶስቱ አንዱን ትመርጣለህ ማለት አንዱን ትመርጣለህ። በቃ አንዱን ትመርጣለህ። የተመቸን ትሄዳለህ ማለት ነው። እሱን ካለፍኩ በኋላ ሰፊ አይቃለ ቾፍ ብለህ ከዋኘ በኋላ ሰዎችን ታገኛለህ። ኦኬ እዛ እንደዛ ነው። ይቅና በለኝ ይቅና በቃ 1 week later ፎፋና ጎማ ገዱ ዶባ ጆዶ ዶባ ዳዶ ኮኖ ማጂ ማላ ዶባ ዶማ ዶቹ ጆዶ ግምቤ ምንድነው የምትለው? ወይኔ ገና እንደገቡ አማርኛ የሚችል ሰው ኬፕታውን የት ነው አሳየኝ በእናትህ። ኧረ አንተ ቱሉ ዲምቱ ነው ያለው። እሸቱ ተንገዳግዶ የ30 ምናምን ሰራተኛ የእንጀራ ገመድ ሊበጠስ ነው እየከሰርኩ ነው ሲል ተሳለቃችሁ። አንዳንዶቻችሁ የዛች ልጅ እንባ ነው አላችሁ። እሷ ንጹህ ሆና ጥሩ ነገር አሳይታ ለትውልዱ የክቡር የሴት ልጅ ሰውነት መሸጥ እና ዶላር መቀበል፣ ሽቶ መቀበል፣ አበባ መቀበልን ፕሮሞት እያደረገች እሱ ኖርማል ነው ለእናንተ። ነገ ጠዋት ልጆቻችሁ በእሷ ፔስ በሄዱ በእሷ ትራክ በሄዱ እሱ ኖርማል ነው ለእናንተ። እሷ ጥሩ ሰርታ እግዚአብሔር ፈረደ አይደለ? እሱ ላይ ራሱን ለመለወጥ ሰዎችን ለመቀየር የሚታትር እንደ ሰው የሚሳሳት ነው። ኦፍ ኮርስ ዩ ቲንክ እግዚአብሔር አባይ ሚዛን ያለው ነው የሚመስላችሁ? ወንድምን የሚያሰናክል እህትን የሚያሰናክል ከሆነ የወፍጮ ድንጋይ አንገት ላይ ተደርጎ እኮ ብትጣል ይሻላል ነው። አይን የምታሰናክል ከሆነ አውጥተህ ጣላት ነው። እዚህ ድረስ ነው ለሰዎች ማሰናከያ ከመሆን እዚህ ድረስ ነው። አትፍረድ እያላችሁ እሱ ላይ ፈረዳችሁ። ተው እንዴት እንደዚህ ይደረጋል ስንል እኛ ላይ ፈረዳችሁ። በጣም የገረመኝ ኃጢአት የሌለባት ይውገራ ስትሉ ያኔ ቀጥሎ ያለውን ጥቅስ ግን ረሳችሁት። ዳግመኛ ኃጢአትን አትስሪ። ኃጢአትን ፕሮሞት የሚያደርግ እምነት የለንም። በዛ ተወሽቃችሁ እሷ ትክክል ሰርታ አሁን ደግሞ እሱን ለመጣል ሞከራችሁ። የራሳችሁን ነውር ለመደበቅ በሷ ነውር ተሸሸጋችሁ። ነውር ጌጡ የሆነ ትውልድ ማለት እኛ ነን። ክብራቸው በነውራቸው እንደምን ማማን ከመውለዴ በፊት ለእሺ ኤክስኪዩቲቭ አሲስታንት ሆኜ ዶክተር ውስጥ ሰራ ነበር እና እዛ ሆኜ የእሺን ማንነት ምንነት ምናምን በጥቂቱም ቢሆን ለማየት ይችላል። ምክንያቱም ኤክስኪዩቲቭ አሲስታንት ነኝ። ረጅም ጊዜ ከሱ ጋር ነው ማሳልፈውና ብዙ ጊዜ ሚዲያ ላይ ስለ እሺ ተወርቷል በብዙ መንገድ አይደለ? የትኛውም አይነት ላይ አይደለምና ቪዲዮ መስራት ኮመንት ላይ መልሼ ያላቅም ይሄንን አቃለው ይሄ ማለት ነው። ግን ዛሬ ይሄንን ቪዲዮ ለቀቀና በጣም ነው ውስጤን ይነካኝ። ሶ እንደዚህ አይነት በጎነት ያለው ሰው እንደዚህ አይነት ሰው እንደዚህ አይነት ቪዲዮ ሲሰራ ባለ አይዊሽ ግን ኦሬዲ ሰርቷል ሆኗልና ባይብስበት ቪዲዮ ላይ ይወጣል ብዬም አላስብምና ስራ ቦታ ላይ ሲሰራ የምታውቁት ስታፎቹ ታውቁታላችሁ። ጌም አጫውቶን አይደል? አብልቶን አጠጥቶን አጉርሶን በእውነት ከኛ ጋር መሆን የማይገባቸው ነገሮች ሁሉ ሆኖ ነው ቪዲዮ ማነው ስራ የሚሰራው ማለት ነውና እሱን እያወቅኩኝ ዛሬ ላይ እንደዚህ መሆኑን አልወደቀም ዘመመ እና እንደዚህ መሆኑን ሳይ እውነት ደብሮኛልና አብራችሁ የሰራችሁ ሰዎች ታውቁታላችሁ ምንነቱን እና ለምን ነው ታችሁ ቪዲዮ ማሰሩት ኦዲየንሶቹ እናንተም ደግሞ እርግጠኛ ሆኜ የምናግራችሁ የሆነ ቀን ወይ ተደገርማችኋል ወይ በድንቅ ልጆች ስቃችኋል ወይ በኮሜዲያን ስቃችኋል አይደለ? ሶ ዛሬ ላይ በሉኝ ያለው አይዞ በሉኝ ያለው አይደለ? በቃ በምንድነው መርዳት የምንችለው ምንድነው ማድረግ ያለበት? እኔ ብዙ ማቀው ነገሮች አሉ በእውነት ዛሬም ቤት ውስጥ ማውራቸው ብዙ ነገሮች አሉ። ስለሱ በጎነት ብዙ ማቃቸው ነገሮች አሉ። ግን አሁን ሚዲያ ላይ ለማውራት እውነቱን ስነግራችሁ የሱ ፍቃድ ፈልጋለሁና ማውራት አልፈልግም። አሁን ላይ ግን እኔን የምታቁኝ እኔን የምታምኑኝ ሰዎች ስለ እውነት ምን ማድረግ ነው ያለብን የምትሉ ሰዎች አትሊስት እሱ እንዲህ ብሎ የገለጸው ነገር የለም ግን አትሊስት ቪፒኤን እያበራችሁ ቪዲዮን ገብታችሁ ደጋግማችሁ ይውለት ፕላስ ደግሞ በሉኝ ያለው አይዞ ነው አይደል? በቃ አይዞ በሉት። ሰው እንዴ አንድ ሰው ከሞተበት ይልቅ አንድ ሰው የሆነ ሰው ሞቶበት ሊቀብር ሲሄድ ብቻውን ሲቀብር ነው አይደል የሞት የሚሆነው። አትሊስት ሰው አለኝ እኮ ብሎ ያስባል። ሰው ይበረታል እኮ ሰው አለኝ ብሎ ሲያስብና እሺ አቃለው ጠንካራ ሰው ነህ። ይሄን ቪዲዮ እንደምታዩ እርግጠኛ ነኝ። አቃለው ጠንካራ ነህ፣ ጎበዝ ነህ፣ ደግ ነህ።
ሶ ያደግነት ይከፍላል መልሶ ሶ እግዚአብሔር ካንተ ጋር ይሁን አይዞህ